በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ አንድ መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ለደረሰው ጥፋት ካሳ እንድትከፍል የአረብ ሊግ በጋራ ጠይቅም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን ጊዜያዊ የተኩስ አቁም ስምምነት ማራዘማቸውን ይፋ አድርገዋል። ኢራን እርምጃ የምትወስድበት ጊዜ አሁን ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ የተራዘመው በፓኪስታን መሪዎች ጥያቄ መሆኑን መናገራቸውም ተሰምቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ኢራን እርምጃ የምትወስድበት ጊዜ ደርሷል ተባለም። የኢራን ፓርላማ አፈጉባኤ አማካሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማራዘሚያ ምንም ማለት እንዳልሆነና ለድንገተኛ ጥቃት ጊዜ ለመግዛት የሚያስችል ብልሃት ነው ሲሉ ተናግረዋል። ማህዲ ሙሐመድ በኤክስ ገጻቸው ላይ በፋርስ ቋንቋ ባጋሩት ጽሑፍ የትራምፕ ከበባ መቀጠል ከቦምብ ድብደባ የተለየ አይደለም በማለት ወታደራዊ ምላሽ መሰጠት አለበት ብለዋል። አክለውም ኢራን እርምጃ የምትወስድበት ጊዜ ደርሷል ሲሉ ሀሳባቸውን አጠናክሯል። ኢራን 20 በመቶ የዓለም ነዳጅ የሚተላለፍበትን ቁልፍ የባህር መስመር ዘግታ ለሳምንታት ከቆየች በኋላ የአሜሪካ የባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ እግድ ጥሏል። እሁድ ዕለት ጦሩ የኢራን ባንዲራን የምታውለበልብ የጭነት መርከብ በቁጥጥር ስር መዋሉ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን ጊዜያዊ የተኩስ አቁም ስምምነት ማራዘማቸውን ይፋ አድርገዋል። ፕሬዝዳንቱ ኦፕሬሽን ሚድናይት ሃመር የኢራንን የኒውክሌር ተቋማት ሙሉ በሙሉ ማውደሙን ገልጸዋል። የኒውክሌር ቁሳቁሶችን የማጽዳቱ ስራ ረጅም ጊዜ ሊወስድ እንደሚችልም ጠቁመዋል። አክለውም አሁን እየተደረገ ያለው ድርድር በመጨረሻም በጣም ጥሩ ስምምነት ያስገኛል የሚል እምነት እንዳላቸውም አንስተዋል። የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ የቴልአቪቭ መንግስት አሜሪካና ኢራን ወደ ስምምነት ሊደርሱ አይችሉም የሚል እምነት አለው። የኒውዮርክ ታይምስ ዘገባ እንደሚያስረዳው ምክትል ፕሬዝዳንት ጄዲ ቫንስ ለኢራን ንግግር ወደ ኢስላማባድ ሊያደርጉት የነበረው ጉዞ ተሰርዟል። ፓኪስታን በበኩሏ የኢራን ልዑክ በኢስላማባዱ ንግግር ላይ ስለመሳተፍ ይፋዊ ምላሽ እየጠበቀች ሲሆን እርግጠኛ ባልሆነ ሁኔታ ውስጥም ሆና ለሁለተኛው ዙር የአሜሪካ ኢራን ንግግር ዝግጅት እያደረገች መሆኗን አስታውቃለች። የኢራኑ ብርጋዴር ጀነራል ሙሳቪ የባህረ ሰላጤው ሀገራት ግዛታቸውንና የአየር ክልላቸውን በኢራን ላይ ለሚሰነዘር ጥቃት እንዳይፈቅዱ ጠንካራ ማስጠንቀቂያ መስጠታቸውም ተሰምቷል። በተጨማሪም በባህረ ሰላጤው አካባቢ ከሚገኙ የኃይል ተቋማት መካከል 34ቱ በከፍተኛ ሁኔታ ስለመውደማቸው ታውቋል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ የተራዘመው በፓኪስታን መሪዎች ጥያቄ መሆኑን ተናገሩ። የኢራን ተወካዮች ጦርነቱን ለማቆም የሚያስችል የተዋሃደ የሰላም ሀሳብ እስኪያቀርቡ ድረስ እንደሚቀጥልም አስታውቋል። ፕሬዝዳንት ትራምፕ ከኢራን ጋር የተደረገውን የተኩስ አቁም ድርድር ተጨማሪ ጊዜ ለመስጠት ማራዘማቸውን ቢናገሩም በሀገሪቱ ወደብ ላይ የተጣለው የአሜሪካ የባህር ኃይል እገዳም እንደሚቀጥል አረጋግጧል። ትራምፕ ትላንት ማክሰኞ በማህበራዊ ሚዲያ ባስተላለፉት መልእክት ኢራን ግጭቱን ለማስቆም የሚያስችል የሰላም ሀሳብ ይዛ እስክትመጣ ድረስ የተኩስ አቁሙን እንደሚያራዝሙ አንስተዋል። ሆኖም ወታደራዊ ኃይላችን እገዳውን እንዲቀጥል
ትዕዛዝ ሰጥቻለሁ ብለዋል። የትራምፕ የተኩስ አቁም ማራዘሚያ ውሳኔ የተሰማው ስምምነቱ ያበቃል ተብሎ ከታሰበ ጥቂት ሰዓታት በፊት ነበር። ይህ በእንዲህ እንዳለ የዋይት ሀውስ ምክትል ፕሬዚዳንት ጄዲ ቫንስ ለሁለተኛ ዙር የሰላም ንግግር ወደ ፓኪስታን እንደማይጓዙ ተሰምቷል። ፕሬዚዳንቱ የንግግሩ መቋረጥ በኢራን የውስጥ አለመግባባት ምክንያት መሆኑን ጠቁመው የፓኪስታን መሪዎች ግን የተኩስ አቁሙ እንዲራዘም እንደጠየቋቸው ማንሳታቸውን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባጋሩት ጽሑፍ የኢራን መንግስት በከፍተኛ ሁኔታ የተከፋፈለ መሆኑን መነሻ በማድረግ ይህም ያልተጠበቀ አይደለም፣ እንዲሁም በፓኪስታን የመከላከያ ኤታማዦር ሹም ፊልድ ማርሻል አሲም ሙኒርና በጠቅላይ ሚኒስትር ሽባህ ሸሪፍ ጥያቄ መሰረት የኢራን መሪዎችና ተወካዮች የተዋሃደ የሰላም ሀሳብ እስኪያቀርቡ ድረስ በሀገሪቱ ላይ የምናደርገውን ጥቃት እንድናቆይ ተጠይቀናል ብለዋል። ይሁን እንጂ በሆርሙዝ ወሽመጥ አቅራቢያ ባሉ የኢራን ወደቦች ላይ የተጣለው እገዳ እንደማይነሳና የአሜሪካ ጦር በሌሎች በኩል ዝግጁ ሆኖ እንዲቆይ ትራምፕ ማስታወቃቸው ተሰምቷል። የተኩስ አቁሙ የሚቀጥለው የእነርሱ ሀሳብ ቀርቦ ውይይቶች በአንድም ይሁን በሌላ መንገድ እስኪጠናቀቁ ድረስ ነው ብለዋል። በሌላ በኩል የኢራን ባለስልጣናት አሜሪካም በተኩስ አቁሙ መጀመሪያ ላይ በወጣው ባለ 10 ነጥብ ማዕቀፍ ላይ የገባችውን ቃል ጥሳለች ሲሉ ይከሳሉ። ለዓለም አቀፍ የነዳጅ ፍሰት ወሳኝ በሆነው በሆርሙዝ ስትሬት ላይ ያለው አለመግባባት ዋነኛው የጭቅጭቅ መንስኤ ሆኖ አሁንም ቀጥሏል። ኢራን በግጭቱ መጀመሪያ ላይ ይህንን መስመር ዘግታው የነበረ ሲሆን ትራምፕ የተኩስ አቁም ስምምነቱን የተቀበሉት የባህር መስመሩ ሙሉ በሙሉ እንዲከፈት በሚል ቅድመ ሁኔታ እንደነበር ተናግሯል። ሆኖም አሁንም ድረስ በመስመሩ ላይ ያለው የመርከቦች እንቅስቃሴ እጅግ ዝቅተኛ ነው ተብሏል። የመጀመሪያው ዙር ንግግር ከከሸፈ በኋላም የአሜሪካ ባህር ኃይል በውሃ መስመሩ አቅራቢያ በሚገኙ የኢራን ወደቦች ላይ ከበባ ማድረጉ ይታወሳል። ኢራን ለደረሰው ጥፋት ካሳ እንድትከፍል የአረብ ሊግ በጋራ ጠየቅም። የአረብ ሀገራት የውጭ ጉዳይ ሚኒስትሮች በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ ኢራን በሀገራቱ ላይ ላደረሰችው ጥቃትና ለሆርሙዝ ሰርጥ መዘጋት ተጠያቂ እንድትሆንና ተመጣጣኝ የካሳ ክፍያ እንድትፈጽም በጋራ ጠይቋል። በባህሬን ሰብሳቢነት በቪዲዮ ኮንፈረንስ የተካሄደው የአረብ ሀገራት ስብሰባ ኢራን በጆርዳን፣ በተባበሩት አረብ ኤምሬትስ፣ በባህሬን፣ በሳውዲ አረቢያ፣ በኦማን፣ በኳታር፣ በኩዌትና በኢራቅ ላይ ለፈጸመቻቸው ጥቃቶች ሙሉ ዓለም አቀፍ ተጠያቂነት እንዳለባት ታውጇል። በሀገራቱ ላይ ለደረሰው ጥፋትና ኪሳራ በዓለም አቀፍ ሕግ መሰረት ኢራን ሙሉ ካሳ የመክፈል ግዴታ እንዳለባት ሚኒስትሮቹ በአጽንኦት ተናግረዋል። ከዚህ ቀደም ኢራን በተመሳሳይ መልኩ ሳውዲ አረቢያንና ሌሎች ጎረቤት አገራትን በእኔ ላይ ለተከፈተው ጦርነት ተባባሪ ናቸው በማለት ካሳ ጠይቃ እንደነበር የሚታወስ ነው። የአረብ ሀገራቱ አሁን የወሰዱት አቋም ለዚህ ምላሽ የሚሰጥ ነው ተብሏል። የስትራቴጂካዊ የሆርሙዝ ሰርጥ የባህር ላይ ጉዞ ደህንነትን ለማስጠበቅና ቀጠናዊ መረጋጋትን ለመፍጠር አዳዲስ ዲፕሎማሲያዊ ጥረቶች ተጀምሯል። በእንግሊዝና በፈረንሳይ የሚመራ ዓለም አቀፍ ወታደራዊ ውይይት በለንደን እየተደረገ ነው ተብሏል። በአካባቢው ያለው ወታደራዊ እንቅስቃሴና የዲፕሎማሲያዊ ፍጥጫ የዓለምን የነዳጅ ዋጋና የንግድ መስመር በከፍተኛ ሁኔታ እየተፈታተነው ቀጥሏል። የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸውን የኢራን መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን እንደያዘም ይፋ አድርጓል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት ጊዜ ኢራን መመሪያዋን አልተከተሉም ባለቻቸው መርከቦች ላይ እርምጃ እየወሰደች ነው ተብሏል። ዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳሳወቀው የአብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ ሲጓዝ በነበረ የግሪክ ኩባንያ ንብረት በሆነ ኮንቴነሮችን በጫነች መርከብ ላይ ተኩስ ከፍቶ ከባድ ጉዳት አድርሷል። በተጨማሪም የተለያዩ ምንጮች እንዳረጋገጡት ከሆነ ንብረትነቱ የዩናይትድ አረብ ኤምሬትስ የሆነና የፓናማን ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት ተፈጽሟል። በመርከቡና በሰራተኞቹ ላይ ምንም አይነት ጉዳት እንዳልደረሰም ተነግሯል። የኢራን አብዮታዊ ዘብ ጥቃት ከተፈጸመባቸው 3 መርከቦች 2ቱ ፈቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን በማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መወሰዳቸውን ባወጣው መግለጫ አስታውቋል።
ኢራን ብሔራዊ ጥቅሟን ለማስከበር አስፈላጊውን እርምጃ እንደምትወስድ ገለጸች። በኢራንና በአሜሪካ መካከል የሚካሄደው ድርድር እየተጠበቀ ባለበት በዚህ ሰዓት ኢራን ብሔራዊ ጥቅሟን እንደምታስከብር በይፋ ተናግራለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በቴሌግራም ባሰፈሩት መልእክት አገራቸው ብሔራዊ ጥቅሞቿንና ደህንነቷን ለመጠበቅ አስፈላጊና ተገቢውን እርምጃ ትወስዳለች ብለዋል። ቃል አቀባዩ ጨምረውም ከአሜሪካ ጋር የሚደረገውን ድርድር እያሸማገለች ባለችው ፓኪስታን በኩል እየቀረበ ያለውን የተኩስ አቁም ጥያቄን በተመለከተ አገራቸው በፖለቲካው መስክ ያለው ሁኔታ በቅርበት እየተከታተለች መሆኗን መግለጻቸውን የኢራን መገናኛ ብዙሃን ዘግበዋል። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ 1 መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።